ጆሮዬ በእንጀራ አባቱ እንግዲህ እስር ቤት ገባ ማለት ነው። ምክንያቱም 400 ሺህ ብር ካላመጣ እገልሃለሁ ብሎ አባቱ ላይ ዝቶበት ነበረ፣ እንጀራ አባቱ ላይ። እንጀራ አባቱ ደግሞ ያንተ ማስፈራራት ምንም አያመጣም፣ እዚቹ ጋር ቆም ጠብቀኝ፣ የትም እንዳትሄድ ስለሆነ ያንተን ፈርቼ የትም አልሄድ፣ እዚሁ ጠብቀሃለሁ አለው ማለት ነው። ስትመጣ ደግሞ ብቻህና መቼም ፈሪ ነህ፣ ልብ የለህም፣ ሰው አስከትለ እንዳትመጣ ብሎት ነበር። ነገር ግን እሱ ፈሪ መሆኑን እያወቀ ስለሚያውቅ ፖሊሶችን ከኋላ አስከትሎ ነበር የመጣው። እንግዲህ ፖሊሶቹ አውቀው ከኋላ ቆመው አሲር ምን እንደሚል የአሲርን ድምፅ ቀዱና ከዛ በኋላ አባትየው ሊያልፈው ሲል ያዘው ማለት ነው አሲር። ከዛም ብሩን አመጣ ሲለው ምን አባ ብር አንተ አሁንም እዚህ ጋር ቆመሃል እንዴ? ዞር በልልኝ ሲል አምጣ ብሩን ብሎ መንገድ ላይ ሲሆን ሽጉጡን ላጠረገና ግንባሩ ላይ ያዘበት። ከዛም አሲር ሽጉጡን ተቀብሎ ግንባሩ ላይ ሲደቀንበት ፖሊሶቹ መጥተው እጅ ከፍንጅ ያዙት ማለት ነው። አሲርን ወንጀለኛ አድርጎ አሳሰረው ማለት ነው እንጀራ አባቱ። በጣም ያሳዝናል። ለሀኒ ነው እንግዲህ ሁሉ መስዋዕት እየከፈለ ያለው። ምክንያቱም ከራሱ ጋር አውርቶ ራሱን በራሱ አውርቶ ሀናን ስለምታፈቅራት ግዴታ መስዋዕት መክፈል አለብህ፣ እንደምንም ብለህ የሀናን አባት ማሳከም አለብህ አሲር እያለ ራሱን በራሱ እያወራ እንግዲህ ወስኖ ገብቶበት ነበር፣ ግን አልተሳካለትም። የአሲርም የእንጀራ አባቱ ልጅም ተው አባቴ መጥፎ ሰው ነው ይቅርብ፣ እባክህን ወንድሜ ከሱ ጋራ አትገናኝ የምትለውም እኔ ፈሪ አይደለሁም ልሙታ፣ ሞት እኮ ለእኔ ብርቅ አይደለም ብሎ ነገራት። ከዚህ በኋላ እንድታገኘኝም አልፈልግም ብሎ ልጅቷንም አስጠነቀቃት ማለት ነው። ወይዘሮ ሜላት ደግሞ አንተነን ሰራተኛዋን ከስራ አባረረችው ትላንትና። ምክንያቱም ይሄ ልጇ ፍቅረኛ ነበረ፣ ግን ደግሞ ከሱ እንዳረገዘች እና ከሱ ማስወረዳንም አልሰማችም እናቷ ማለት ነው። ነገር ግን እኔንም ጠይቆ ሀናንም ጠይቋታል ብላ ለእናቷ ነግራት ሰላም እንግዲህ ወይዘሮ ሰላም ሜላት ከስራ አባረረችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ጆሮዬ ለሀና መስዋዕት እየከፈለ ይገኛል። ምክንያቱም የሀናን አባት ለማዳን ብሎ ያው ራሱን ሰው እስር ቤት አስገብቷል ማለት ነው። ምክንያቱም ይሄ እንጀራ አባቱ መጥፎ ሰውዬ ነው። ነገር ግን አሲር ይበቀለዋል ብዬ አስባለሁ። ከእስር ቤት ሲወጣ ይህን ሰውዬ ይገለዋል፣ አይለቀውም ማለት ነው። ምክንያቱም ሰውየው በጣም መጥፎ ሰው ስለሆነ ብቻ የተረገመ ሰው ነው። በእውነት እንደዚህ አይነት እርኩስ ሰው አይቻለቅም እኔ እና ሀና ወይዘሮ ሜላት አንተንና እቤት ምሳ ልጋብዝህ፣ ሀና ምሳ ሰርታለች ለኔና አንተ ብላ እቤት ይዛው መታ። ከዛም ምሳቸውን ከበሉ በኋላ እንግዲህ ሰፕራይዝ አደረገችው። ከዛም ምንድን ነው ወይዘሮ ሜላት ብሎ ሲያነበው እንግዲህ የስራ መልቀቂያ ነው ከስራ ከዚህ በኋላ እኔ መስሪያ ቤት ላይ አልፈልግም። ለምን ምን አጠፋው ሲል ሰላም እንግዲህ ቦጋለችበት ፊቱ ላይ። ከዛ ምላሱ ተሳሰረ፣ የሚለው ሁሉ ጠፋበት። ከዛ የኔ አልበቃ ብለው ደግሞ ሀናን አታፍርም፣ የኔን ህይወት ተጫውተህበት ደግሞ የሀናንም ህይወት ስታበላሽማ ዝም አልልህም ብላ ሰላም ተናገረችው። በል አሁን አይኔ እያየ ከዚህ ቤት ውጣልኝ ብላ አስወጣችሁ ማለት ነው። እንግዲህ የሀናን ስልክ ከሰላም ስልክ ላይ የወሰደው አሁን በእነሱ ቤት ሀና የሰጠችው መስሎት ስልኳን ሁሉም ሀና ላይ ጨውባት ነበር። ግን ሀና ምንም የምታውቀው ጉዳይ የለም። ግን አንዳንድ ጊዜ ወንዶች ለምን እንደው አላውቅም ምን ይሆናል አይደለ፣ መዝናኛ ነገር ነው የምንመስላቸው ሴቶች ስንባል ማድርሌሽ። ግን ያው ሀና ደግሞ እንደዛ አይነት ሴት አይደለችም፣ ብዙ ሀሳብ አለባት ለራሷ።